አይሾ ስፒድ። እሺ የቻናል ስሙና ስሙ ኒክኔሙ አይሾ ስፒድ ይባላል ማለት ነው። ትክክለኛ ስሙ ደግሞ ዳረን ጄሰን ዋትኪንስ ይባላል ማለት ነው። እንግዲህ ስፒድን ብዙ ሰዎች ኢትዮጵያ ከመምጣቱ በፊት ብዙ ሰዎች አያውቁትም። ስፔሻሊ በጣም ያንግ ያልሆኑ ወጣቶች አያውቁትም ማለት ነው። ምክንያቱም እሱ ስትሪመር ነው፣ አንደኛ ጌመር ነው፣ ስትሪመር ነው፣ ላይቭ ላይ ጌም ይጫወታል። እናም ደግሞ የ20 ዓመት ወጣት ነው፣ ዩቲዩበር ነው፣ ሶሻል ሚዲያ ላይ ያው ኮንቴንት ክሪኤተር ነው። በተለይ ደግሞ በቲክቶክ እንዲሁም ደግሞ በዩቲዩብ ይታወቃል ማለት ነው። በአሁኑ ሰዓት አንድ ሰው ዩቲዩብ አለው ማለት የተለያዩ ሶሻል ሚዲያዎች ይኖሩታል ማለት ነው። ሰው 45 ሚሊየን ሰብስክራይብ ያለው ሲሆን ከሱ የበለጡ እጅግ በጣም የተለያዩ ሰብስክራይብ ያሏቸው ዩቲዩበሮች አሉ። በእርግጥ ግን ከነዛ ውስጥ ማለት ነው ቱር ያደረገው ብዙ አገር ላይ ቱር አድርጓል፣ አፍሪካ ላይ ቱር አድርጓል። ሁለተኛ ነገር ደግሞ የሚሄድባትን አገር ጠቅላላ ስትሪም ስለሚያሳይ እሱም ደግሞ እንዲካበድ አድርጎታል ማለት ነው። ለእሱ ታሪክ ስነግራችሁ ማለት ነው እሱ ዩቲዩብን የጀመረ በ2016 ሲሆን ማለት ነው ተማሪ ነበረ። እንዲሁም ደግሞ ትምህርት ቤት ውስጥ ያው አሜሪካኖች ብዙ ጊዜ እግር ኳስ ይጫወታሉ፣ እግር ኳስ ተጫዋችም ነበረ። ትምህርት ቤት ውስጥ ደግሞ ዝም ብሎ የሚቀልድ ሰዎችን ለማስደሰት የሚጣጣር አይነት ሰው ስለነበረ ማንም ሰው ሲሪየስ አድርጎ አይወስዶም እና ዝም ብሎ ቀልደኛ ነው ምናምን የሚባል ተፈጥሮ ነበረው እና እንደዚህ አይነት አክት ያደርጋልና ብዙ ሰዎች አቴንሽን አይሰጡትም ነበረ። ሰው ቀንም ሙሉ ባገኘው ጊዜ ስትሪም እያደረገ ጌም ይጫወታል። ጌመር ነው። ስለ ፊፋ ስለ እግር ኳስ ነው ብዙን ጊዜ ጌም የሚያደርገው ማለት ነው። ስትሪም ላይ ሁሉ ጊዜም እንደዛ ሲሆን እናቱ ብዙን ጊዜ ትናገረዋለች። ዩቲዩብ ላይ ብዙ አላመነችበትም። ሰው ልጅ በዩቲዩብ ይቀየራል እንደዚህ ሰክሰስፉል ይሆናል የሚል እንደ እናት ስላልነበራት ብዙን ጊዜ ይሄን ዩቲዩብ አቁምና ትምህርት ላይ ፎከስ አድርግ ምናምን ያሽ ብዙን ጊዜ ትናገረዋለች ማለት ነው። ሰው እሱ ሲናገር ነው ብዙን ጊዜ ፖድካስቱ ላይ የሰሙ ሰዎች እናቱ አትወደው ምናምን ያሉት ማለት ነው። ግን አይደለም እሱ እንደዛ ያለው እዛ ጋር እናቱ ለሱ እንደ ማንኛውም እናት ትመክረው ስለነበር ነው። ከዛ በኋላ አንድ ቀን እናቱ አላቆምም ብሎ ሲያስቸግራት አንድ ውሳኔ ወሰነች። አሜሪካኖች ጠቅላላ እናቶች እንደሚወስኑት ማለት ነው። የአሜሪካን ሀገር እናቶች እንደኛ ሀገር አይደሉም። እኛን እስከፈለግንበት እድሜ ድረስ አልሰማም እያለን መኖር እንችላለን። እነሱ ግን እንደዛ አይደሉም። ልጆቻቸው ብዙን ጊዜ እነሱ የሚሏቸውን ነገር ካልሰሙ ሁለት ውሳኔ ነው የሚወስኑት። ያልኩን ነገር ታደርጋለህ ወይም ለቀ ቤቴን ትወጣለህ፣ ቃሌን ካልሰማክ ነው የሚሉት እና ደስ የሚል ውሳኔ ነው። ብዙን ጊዜ አንዳንዴ ቆራጥ ያደርጋቸዋል እና እሱ በዩቲዩቡ በጣም አምኖበት ስለነበረ ስትሪሜን አላቆምም ቤቱን ለቅቄ እወጣለሁ ብሎ ከቤቱ ወጣ። በዛ አጋጣሚ እናትና አባቱ ተለያይተው ነበር የሚኖሩትና ሌላ ከተማ ወደ አባቱ ጋር ይሄዳል ማለት ነው። ከዛ አባቱ ጋር እየኖረ ምንድን ነው ያደረገው? የመጨረሻው ውሳኔ ላፕቶፑን ግራፕ አድርጎ እናቱ ከቤት ካባረረችው፣ ፍቅረኛው ደግሞ ሁል ጊዜም እንደዚህ አይነት ስትሪም ላይ ጌሚንግ ምናምን ላይ የሚያተኩር ነበርና ፍቅረኛውም ደግሞ ምንም ፊውቸር አላየሁበት ምናምን ብላ እሷም ተወችው። ፍቅረኛው ሰው አስቡት፣ እናቱ ከቤት አባረረችው፣ ፍቅረኛ ተወችው። ትምህርት ቤት ደግሞ እንደዚህ ቀለኛ ሰው ነው ምናምን ብለው ነው ችላ የሚሉት። ስለዚህ እነዚህ ሶስቱ ነገሮች እሱን በጣም ስትሮንግ አደረገውና ዛሬ ደረሰበት ደረጃ ላይ አደረሰው ማለት ነው። ከዛ ላፕቶፕን ይዞ መኝታ ቤትን ዘግቶ አባቱ ቤት ወጥሮ መስራት ጀመረ ማለት ነው። ይህ ስራ ነው እንግዲህ በእውነት ስራ ነው። ለ16 ሰዓት ላይቭ ስትሪም ያደርጋል። ከዛም በላይ ብዙን ጊዜ የእሱ ጋር የሚያደርጉት ህንዶች ናቸው። እንደኛ ራሱ ለመማር እየሞከረ ነው ያለው ማለት ነው። እና ትምህርቱን አቋረጠ። ወደ ሌላ ከተማ ሲሄድ እግር ኳሱንም አቋረጠ። በቃ ቀጥ ብሎ በዚህ ህይወቴ መቀየር አለበት ብሎ በዛ ነገር ላይ ቀጥ ብሎ ሲሰራ በ2021 ማለት ነው ፖፑላር ሆነ፣ ታዋቂ ሆነ ማለት ነው። በዚህ ቻናል በዚህ በጌሚንግ ቻናሉ ማለት ነው። ከዛ ፌመስ ሆነ፣ ፖፑላር ሆነ፣ ብዙ ሰብስክራይብ ብዙ ቪው አገኘ። ከዛ ፊት 800,000 ሰብስክራይብ እስኪገባ ድረስ እናቱ ብዙም አልተቀበለችውም ስቲል ዩቲዩብን ማለት ነው። 800,000 ሰብስክራይብ ገብቶ ራሱ እንደዚህ እያላት ምንም አልመሰላትም ነበረ። እስከዛ ድረስ በቃ ትምህርቱ ላይ እንዲያተኩር ነበር የምትፈልገው። እና የእነሱ ደግሞ እንደምታዩት ዩቲዩብ ደግሞ እንደዚህ ቱር የምታደርጉ ከሆነ ስትሪሚንግ የምታደርጉ ከሆነ ያው ለሌላ ነገር ጊዜ አይኖራችሁም እና ትምህርት ደግሞ ጥናት ያስፈልገዋል፣ ፎከስ ያስፈልገዋል። በዛ ምክንያት እናቱ አላመነችም። በመጨረሻ ግን ፖፑላር ሲሆንና ታዋቂ ሲሆን ጥሩ ገንዘብ ሲያገኝ ለእናቱ ቤት ገዛላት፣ ለአባቱም ቤት ገዛለት።
ከዛም ወደ እናቱ ቤት ተመለሰ ማለት ነው እንጂ እናቱ ጥላቻ ሳይሆን የማንኛውም እናት የምታደርገውን ነገር ያደረገችው ማለት ነው። በጥቂቱ የእሱ ስቶሪ እንደዛ ነው። አሁን ግን ከ800 ሺህ ከ500 ሺህ አልፎ 45 ሚሊየን ሰብስክራይብ አሉት ማለት ነው። በቀጥታ ስርጭት 2 ሚሊዮን 3 ሚሊዮን ሰው እንደ ቀላል ነው የሚያየው ማለት ነው። ዩቲዩብ እንደዚህ አይነት ቪው ማግኘት እንደዚህ አይነት ኮሚኒቲ መገንባት በጣም አስቸጋሪ ነው እንደምታውቁት ማለት ነው። ኮንቴንት ክሬተር ከሆናችሁ ይህንን መቼስ ሳትረዱት አትቀሩም ማለት ነው። ሰው ወደ ኢትዮጵያ እንምጣና ዳዝ ስፒድ አፍሪካ በሚለው ቱሩ ኬንያ፣ ኡጋንዳ፣ ሩዋንዳ የተለያዩ ሀገራትን ዞሮ በመጨረሻ ኢትዮጵያ መጥቷል ማለት ነው። ኢትዮጵያ ሲመጣ ከመምጣቱ በፊት በጣም ብዙ ቪዲዮ ሰርቻለኝ እና እንዴት ሲሆን አቀባበሉ የሚሆነው እንዴት ያደረጉለት ሲሆን ምናምን እያልኩኝ ግን ካልጠበቅኩት በላይ በጣም የሚያምር አቀባበል ነው ያደረጉለት እና እጅግ በጣም ነው ደስ ያለኝ። አንዳንድ ሰዎች አሁን ዛሬ ኮምፕሌን እያደረጉ ነው። መጀመሪያ መግቢያ ላይ እንደተናገርኩት ማለት ነው አንድ ዩቲዩበር፣ አንድ ታዋቂ ሰው፣ አንድ ሶሻል ሚዲያ ክሬተር ወደ ሀገራችን ሲመጣ ለሁለት ነገር ነው። የመጀመሪያ ኦፍኮርስ ለስራውና ለራሱ ነው አይደል? ሁለተኛ ደግሞ እነሱ እዛ ላይ የሚያደርጉት ነገር ማለት ነው ለዓለም የሚያስተላልፉት ነገር ነው። ዩቲዩብ አንድ ሀገር ላይ ብቻ አይደለም የሚታየው፣ በዓለም ደረጃ ላይ ነው የሚታየው። ስለዚህ ያ የሚሰሩት ኮንቴንት ዓለም እንዲያው ስለሚፈልጉ ወደ ሶሻል ሚዲያ ላይ ይጫናል ማለት ነው። በዛን ሰዓት ብዙ ሰው ያያቸዋል ማለት ነው። ስለዚህ እሱ ነበረ የእነሱ ስራ እሱ ነው። እኛ ደግሞ እዛ ጋር ያደረግነው ነገር ምንድነው? እሱ እንደዛ የተቀበልነው በእሱ ጀርባ ያለውን ህዝብ ያየ ነው ማለት ነው። ስፒድ አንድ ሆኖ የመጣው ግን ከእሱ ጋር ያለው ከኋላ ያለው ህዝብ ሰብስክራይበሩ ደግሞ የእኛን ሀገር የሚያይ ሰው ነው። ለዛ ነው። በመቀጠል ደግሞ በዛ ሰዓት እሱ ገና ቱሩን ወደ አፍሪካ ከጀመረበት ቀን ጀምሮ በጣም ብዙ አይኖች ወደ አፍሪካ እንደዚህ ብለው አፍጥጠው እያዩ ነበረ። ስለዚህ ምግባችንን፣ አገራችንን፣ ቋንቋችንን፣ ባህላችንን፣ ጭፈራችንን በጣም ብዙ ነገር ካለችን ማለት ነው በ2 ቀን ነው በ3 ቀን ቆይታ ውስጥ ከሞላ ጎደል ለማሳየት ሞክረናል ማለት ነው። የላይቭ ስትሪሙ ደግሞ እንደምታውቁት 10 ሚሊዮን ቪው አይቶታል። 10 ሚሊዮን ቪው ማለት ነው። ከማንኛውም የብዙዎቹን የኬንያም የኡጋንዳንም የተለያዩትንም አይቻለው ላይቭ ስትሪማቸው እንደኛ አልሆነም ማለት ነው። ያ ማለት 10 ሚሊዮን ህዝብ ኢትዮጵያን አይቶታል ማለት ነው። እኛም ልንሆን እንችላለን ኢትዮጵያኖች፣ ሌላም ዜጋ ሊሆን ይችላል፣ ግን በጣም በሱ አይቶታል። የተለያዩ ደግሞ የውጭ ሀገር ኮንቴንት ክሬተሮች እየዘገቡት ይገኛል ማለት ነው። አም ፕራውድ ኦፍ ኢትዮጵያ ስለሆንኩኝ ማለት ነው። ካያቸው ነገር ውስጥ የእሱ መምጣት ሀገራችን ላይ የቱሪስት መስህቦች ወደፊት እንዲበዙ ያደርግልናል። በዚህን ሰዓት ብዙ ኮንቴንት ክሬተሮች አንድ ቦታ ቁጭ ብሎ ከመስራት ይልቅ በጣም ቱር እያደረጉ ነው የሚሰሩት። ምክንያቱም ሰዎች አዳዲስ ቦታ ላይ ለመሄድ የሀገሩን አቀባበል፣ ቋንቋን፣ ኢንፎርሜሽኑ ምናምን ፕራይሱ ምናምን ማየት ስለሚፈልግ አውቀውት ሲሄዱ ደስ ይላቸዋል። እና ብዙ ኮንቴንት ክሬተሮች ትራቭል ቪዲዮዎችን ያያሉ። በዛ ላይ ደግሞ እንደዚህ ስትሪም ሲሆን ደግሞ በቃ ምንም ኤዲት ያልተደረገ ነገር ስለሆነ በጣም ብዙ ሰው ይወደዋል ማለት ነው። እና እሱን ነው እሱ ያደረገው። የመጀመሪያ ደስ ያለኝ ነገር መርካቶ የታየው ነገር ደስ ይለኛል። መርካቶ ሄዶ ያለውን እንግዲህ በጣም ትልቁ ገበያ ነው መርካቶ እና እዛ መርካቶ ጋር የነበረውን ነገር ፌዴራል ፖሊሶቹ ምናምን በቃ ገበያው ምናምን እና ሌላ አገር የለም መርካቶ እንደዚህ አይነት እና በጣም ደስ ይላል እሱ ማለት ነው። ሁለተኛ ደረጃ ላይ ደግሞ እየወደድኩ ካልቸራል በጣም ግልጽ ሆኖ የተነገረው ማለት ነው። ካልቸራል ኮፊና ሮሚት በቃ ጥሬ ስጋና ቡናችንን እዛ እየተጠቀመው እየበላ እየጠጣ ስላሳየ በጣም ደስ ይላል ማለት ነው። ግን እዛ ጋር የሆነ አዲስ እንደመሆኑ በእርግጥ ቀምሶ ስለማያውቅ ምናልባት የሆነ ሰዓት ላይ አሞት ምናምን ታይቷል እሱም። ምክንያቱም ላይቭ ስትሪም ነው፣ ምንም የሚደበቅ ነገር የለም። ግን በብዙ ሰው እይታ ቡናችን ምን ያህል አሪፍ እንደሆነ ታይቷል ማለት ነው። እኛ ሮሚት እኛ ብቻ ሳይሆን ሌላም ሀገሮች ይጠቀማሉ እና ምግባችንም ከዛ ቀጥሎ ደግሞ በጣም ታዋቂው ለኦባማ ያበሰለለት ታዋቂው ኢትዮጵያዊ እሱም ደግሞ ምግብ አብስሎ ሲሰጠው ሲበላ በጣም ይጣፍጣል ምናምን ሲል እሱ ጋር ያለው ሞመንት በጣም ደስ ይላል። ያኛውም ኢትዮጵያ እንደዚህ አይነት ነገር አላት የሚለውን ነገር ያሳያል። እሱን ወድጄዋለሁ፣ እንደ ካልቸር ማለት ነው፣ እንደ ኢትዮጵያዊነት ማለት ነው። አድዋ ሜሞሪያል እንግዲህ እዛ አድዋ ላይ ደግሞ ያደረገውን ለአድዋ ቦታ ላይ እዛ ጫማውን አውልቆ የነበረው ሞመንት ምናምንና በጣም ደስ ይላል ማለት ነው። ምክንያቱም ይሄ ታሪካችን ስቶሪያችን ነው። ገባችሁ? አሁን እሱ
ገና 20 ዓመቱ ስለሆነ ምንም ስለ ስቶሪ ምናምን ላያውቅ ይችላል። እና ከእሱ ጋር የነበሩ በጣም ብዙ ሰዎች ነበሩ ከእሱ ጋር እነሱ ላይቭ ስትሪም ላይም ደግሞ ስለዛ በጣም ብዙ ማወቅ የሚፈልግ ሰው ይኖራል። ገባችሁ? ስቶሪካል ምናምን ቪዲዮዎችን የሚሰሩ ኮንቴንት ክሬተሮች ደግሞ የሀገራችን መጥተው ሞር ለማወቅ ይፈልጋሉ ማለት ነው። በዚህ አጋጣሚ ታይቶልናል። እሱም ደግሞ እጅግ በጣም አሪፉ ነገር ነው ማለት ነው። ሶስተኛ ደረጃ ላይ ደግሞ ፍላይት ኤንድ ሮቦት ሲምስ የሚለው ጋር ያለውን ማለት ኤአይ ሮቦት ነው እዛ ቦይንጉ ጋር ማለት ነው ሙዚየም ውስጥ ያሳየው እንደዚህ ሲል ደንግጠው ምናምን ያለው ነገር እና በጣም ደስ ይላል። እሱ ሞመንት ማለት ነው። ሙዚየም ውስጥ በጣም ብዙ ነገሮች አሉ እኛ እንኳን ያላየናቸው የማናውቃቸው እንደ የኛ ሀገር ነው እንደ እያለ እንደዚህ ፍጥጥ ብለን ያየናቸው ነገሮች ነበሩ። ከሌላ ከነበሩት ከተለያዩ አገሮች ኢትዮጵያ ሲገባ ኡፍ ብሎ የተነፈሰበት ነገር ምንድነው? አንዱ በላይቶች ነው እና መብራቶች በጣም ሀገራችን ላይ መብራት እኛ የለንም እያለን እሪ እንላለን። መብራቶቹ በማታ ላይ የነበሩትን ነገር በጣም ሞመንቱን በጣም ነው የወደደው። ማታ ላይ ሲለቀቅ ባንዲራው ሲበራ በጣም ደስ የሚል ሞመንት ነበረ። እንግዲህ አስቡት በዚች ባለችን መብራት ተጠቅመን ሀገራችን እንደዚህ ውብ እንድትሆንና እንደዚህ እንድትታይ ብዙ ተሰርቷል ማለት ነው። እንደኔ እምነት ማለት ነው። እጅግ በጣም ደስ ይላል ማለት ነው። ከዚህ በፊት እነዚህ ነገሮች ሲሰሩ በእርግጥ ብዙ ሰዎችን አስቀይሟል። በመንገድ ምክንያት ሲነሱ በምናምን ምክንያት ሲነሱ ብዙ ፋሚሊዎች ብዙ የህብረተሰባችን ክፍል ደብሮት ነበረ። ግን አሁን እንደምታዩት የሀገር ኩራት ነው። መጨረሻ ላይ እንደዚህ የሚያምር ሆኖ እንደዚህ ሌላ ሰዎች እንደዚህ እንደሚያመሰግኑት እንደዚህ ደስ ብሏቸው እንዲያዩት በመሆኑ ደስ ይላል ማለት ነው። እና እዛ ጋ ያለው ነገር በጣም ያምራል። እኔ ራሱ አላየሁትም ነበር የሚገርማችሁ። እንደዚህ ወደ ታች ማታ ላይ በድሮን የቀረጹት በጣም ደስ ይላል። ብዙ ደግሞ ሶሻል ሚዲያ ላይ በጣም ቦስት ሆኖ ተለቆ አይቻለሁኝ። እኔ በጣም ነው የኮራሁት። እና ይህንን ሁሉ እያያችሁ እኛ ለምን እንደዚህ እንዳደረግን ይህንን ሁሉ እያያችሁ ምን ሆናችሁ ነው አቀባበሉ ተካበደ ምናምን የምትሉት? አቀባበሉ ብዙም አልተካበደም። ጭፈራቸውን ሲያሳዩ ነው የሀገራችን ታዋቂ ሰዎች። ለሱ ደግሞ ያለህን ነገር ኤክስፕሌን ካላረግ ምን ዋጋ አለው? የምን ሀገር ሚስስ ወርልድ ነች? አፍሪካ የት ሀገር እንደሆነች ረሳሁት እንጂ እሷን ራሷን አላስተዋወቀችም። ምን አላለችም። ማን እንደሆነች ራሷ አያውቅም ነበረ። ራስን ማስተዋወቅ ነገር ነው የሰራ ነው። እኛ ከሱ ጀርባ ደግሞ ሌላ ብዙ የተለያዩ ቱሪስቶች እንዲመጡ ምን አይነት ዌልካሚንግ ሰዎች እንደሆነን እንግዳ ተቀባዮች እንደሆነን ያውቃሉ። አገራችን ደግሞ ለቱሪስቶች ምን ያህል ምቹ እንደሆነች በዚህ አጋጣሚ ያያሉ። ታይቶልናል እና በ18 አወር 10 ሚሊዮን ቪውን ያገኘው ስትሪሙ ማለት ነው። እና እጅግ በጣም የሚገርም ነው ማለት ነው። የሚገርም ማለት ነው። ከዚህ በኋላ በሚቀጥለው በጣም ብዙ ቱሪስቶች እንደሚመጡ እገምታለሁ። አሁን ደግሞ ሚስተር ቤስት ኢትዮጵያ ውስጥ ቢመጣ በጣም ምኞቴ ነው። ምክንያቱም ብዙ አፍሪካ ሀገሮች ይጋብዙታል። እሱ እንደምታውቁት በጣም ቶፕ ሀብታም ሆኗል ማለት ነው። ትምህርት ቤቶችን ያሰራል፣ የውሃ ጉድጓዶችን ይተክላል። የተለያዩ አፍሪካ ሀገሮች ላይ በጣም ነው የሚጋብዙት አፍሪካ ሀገሮች ማለት ነው። ብዙ ነገር ሲሰራ ይቻለው እና ፕሊዝ ኢትዮጵያ ውስጥም ደግሞ ያላችሁ ሰዎች ማለት ነው ሚስተር ቤስትን ጋብዙት። ወደ ገጠር ትምህርት ቤቶቹ ውሰዱት። ውሃ የሚያስፈልጋቸው አንዳንድ ነገር የሚያስፈልጋቸው ቦታዎች ከነሱ መጠቀም ይችላል። ሰፖርት በጣም ያደርጋል ማለት ነው። እና አይሾስፒድ ሀገራችን ማሳይቷል። እኛም ከኛ ጋርም ተተዋውቋል ከሀገራችን ህዝብ ጋር ማለት ነው። ለሀገራችን ኩራት ነው። ወደፊትም ልማታችን በጣም ቀጥሎና አምሮ ብዙ የዓለም ህዝብ ጠቅላላ አይኑን ወደ አፍሪካ ባረገበት በዚህ ሰዓት እንዲመጡ ወደ አፍሪካ እንዲሁም ደግሞ ወደ ኢትዮጵያ እንዲመጡ እንመኛለን ማለት ነው። ምክንያቱም ቱሪስት ሲገባ በብዙ መንገድ እንጠቀማለን እና ማለት ነው። ስለዚህ እናንተ የአይሾስፒድን ቪዲዮዎች የተለያዩ ሶሻል ሚዲያ ላይ አይታችኋል። ምን እንዳያችሁ እዚህ ላይ ያልገለጽኩት እናንተ የገረማችሁ ያገኛችሁት ቪዲዮ ካለ ፕሊዝ ከታች ኮመንት ላይ አስቀምጡልኝ። በሚቀጥለው ሌላ ቪዲዮ ይዤላችሁ እመጣለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ከመሄዴ በፊት ግን አንድ ነገር ጠይቃችኋለሁ። ፕሊዝ ሰብስክራይብ ካላደረጋችሁኝ ሰብስክራይብ አድርጉኝ። ስላደረጋችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።